ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን የብልጽግናው አገዛዝ መሪ አብይ አህመድ በወለጋ ጉብኝት አድርጓል። ወለጋ ያደረገውን ጉብኝት ተመልክቶ አንድ የተናገረው ነገር አለ። በዛ ዙሪያ ላይ አንዳንድ አስተያየት ሰጣችኋለሁ። ቤዚካሊ ምንድን ነው እያለ ያለው የኦሮሞ ማህበረሰብን እንደ ላም ቆጥሮ ላሟ እንደ ተረት አወራ። ላሟ ወድቃ ይቻለ እና ላሟ ወድቃ ባለችበት ጊዜ ሁለት ሰዎች አየች ብሎ አብይ አህመድ በኦሮምኛ ይናገራል። እና ያቺ የወደቀችው ላም ቢላ ይዞ ሊያርዳት የመጣ ቢላ ይዞ አለ። እንደገና ደግሞ ሊያነሳት የመጣም አለ። ሊያነሷት የመጡ ለማሳት የሚመጣውንም ሊያርዳት የሚመጣውንም አየች እቺ የወደቀችው ላም ይላል። እና የኦሮሞ ማህበረሰብ እንግዲህ እንደ ላም ቆጥሮ ጠላቶቻችን ቢላ ሊያርዱን ቢላ ይዘው መጥተዋል ብሎ አብይ አህመድ በምሳሌ በኦሮሞ ማህበረሰብ ላይ እንግዲህ ሌሎች ጠላቶች ያላቸው ሌሎች የኦሮሞ ማህበረሰብን ለማረድና ለመግደል እንግዲህ ቢላ ይዘው መጥተዋል የሚለው እና በዚህ መልኩ የኦሮሞ ማህበረሰብን የማስፈራራት ፖለቲካ ነው የጀመረው። እንግዲህ ወለጋ ሄዶ አብይ አህመድ የኦሮሞ ማህበረሰብን ኦሮሞን እያስፈራራ ነው የመጣው። ሊያርዷችሁ እየመጡ ነው ብለው እኛን ካልጠበቃችሁ፣ ከኛ ጋር ካልሆናችሁ፣ የእኛን ስልጣን ካላራዘማችሁ ሌሎች ያርዷችኋል፣ ሌሎች ይገሏችኋል፣ ሌሎች ይጨፈጭፏችኋል የሚል ንግግር የተናገረው የኦሮሞ ማህበረሰብ እንደ ላሚቷ አድርጎ ላሚቷ ወደቀችበት ጊዜ ቢላ ይዞ እየመጣ ያለ ሊያርዳት እና ደግሞ እንደገና ሊያነሳት ደግሞ የሚመጣ አለ እና አሁን ከዛ ያን ካለ በኋላ አሁን ኦሮሞን ለማረድ እየመጡ ነው ብሎ ያንን አይነት በጣም ጸያፍ በጣም ክፉ ህዝብን ከህዝብ ለማነሳሳት የታለመ በጣም ክፉ የሆነ ንግግር የኦሮሞ ማህበረሰብ ከሌላው ማህበረሰብ ጋር ለማለት ይችላል። ኦሮሞ ብሎ ልንታረድ ነው በቃ መንግስታችን ብሎ አብይ አህመድን ለመጠበቅ የኦሮሞ ወጣት እንግዲህ እንዲሞት የኦሮሞ ወጣት እንዲያል ከአማራው ጋር እንዲተላለቅ አማራው ጋር ደም እንዲፋሰስ ለማድረግ አብይ አህመድን እያደረገ ያለው እና በዋናነት አሁን ያለውን አገዛዝ መቼም ስጋት ላይ የከተተው ወያኔ አይደለም። ስጋት ላይ የከተተው ፋኖ ነው። ስለዚህ ቢላ ይዞ እየመጣ ነው ብሎ ያለው ፋኖ ነው። በሌላ በኩል አማራውን ቢላ ይዞ እየመጣ ነው ብሎ እየተናገረ ያለው አማራውን ፋኖ ነው። ስለዚህ የኦሮሞ ማህበረሰብ አማራው ሊያጠፋ ነው፣ አማራው ሊያርድ ነው፣ አማራው ሊገልህ ነው የሚል አይነት ንግግር ነው እንግዲህ አብይ አህመድ የተናገረው ወገኖች። እና በወለጋ ጉብኝት አድርጓል። እና ወለጋ እንደምታውቁት በጣም ሰፊ ዞን ነው። በወለጋ 4 ዞኖች አሉ። ከነዚህ ዞኖች መካከል አንዱ ምዕራብ ወለጋ ነው። ሌላኛው ቄለም ወለጋ ነው። ምዕራብ ወለጋና ቄለም ወለጋ የቶሌ ቀበሌ ምናምን ያሉበት ነው። የምታስታውሱ ከሆነ ከ3000 በላይ አማራዎች በሁለት ቀን ብቻ የተገደሉበት ጊዜ ነው። እና በዛ 97 የሚሆኑ ያለፈው የህዝብ ቆጠራን ከግምት ካስገባን 97 የሚሆኑት በዛ የሚኖሩት ኦሮሞዎች ነበሩ። ስለዚህ ያሉት የተወሰኑ አማራዎች ሙሉ ለሙሉ ጸድተዋል ወገኖቼ። ሙሉ ለሙሉ ኤትኒክ ክሌንሲንግ ተፈጽሞባቸው ምን ሆነዋል ማለት ነው? ኤትኒክ ክሌንሲንግ ተፈጽሞባቸው ሙሉ ለሙሉ ጸድተዋል ማለት ይቻላል። ይሄ እንግዲህ በምዕራብ ወለጋና በቄለም ወለጋ ነው ነገራችሁ። በምዕራብ ወለጋና በቄለም ወለጋ ሌላ 2 ዞኖች አሉ። ሌላ 2 ዞኖች አንዱ የምስራቅ ወለጋ ነው እና የምስራቅ ወለጋ እና የሆሮ ጉድሩ ወለጋ ይባላል። ምስራቅ ወለጋና ሆሮ ጉድሩ ወለጋ ይባላል። እና ምስራቅ ወለጋና ሆሮ ጉድሩ ወለጋ እንደ ቄለም ወለጋና እንደ ምዕራብ ወለጋ በምዕራብ ወለጋ 97% የሚሆኑት እንዳልኳችሁ ኦሮሞ ነው። አማራ ብዙ የለም። በሆሮ ጉድሩ ወለጋ ግን እና በምስራቅ ወለጋ ግን ብዙ አማራዎች ይኖራሉ ወገኖች። እና እዚህ ጋር የምታዩት ካርታ የሰሜን ወለጋና የሆሮ ጉድሩ ነቀምቴ እዛ ጋር ታያዋታላችሁ። ነቀምቴ አለች። ነቀምቴ ወደ ታች አለች። አድማጮቻችን፣ ተመልካቾቻችን እንግዲህ ከታች ያሉ መንገድ አለ ይታያችሁ የለ በቀይ ያደረኳቸው በአረንጓዴ ያደረኩት አለ። እሱ ለጊዜው እንተወውና በአረንጓዴ ካደረኩት በታች
አርጆ አለ፣ ከዛ ነቀምቴ አለ፣ ባኮ አለ፣ ጌዶ አለ እና አምቦ አለ። ይሄ ዋናው መንገድ ከአዲስ አበባ በነቀምቴ አድርጎ ወደ አሶሳ የሚወስደው መንገድ ማለት ነው። ነቀምቴ እዛች ጋር አለች። አሁን ከነቀምቴ በስተሰሜን ያለው ከዚህ ከዋናው መንገድ በስተሰሜን ሆሮ ጉድሩ ወለጋና የምስራቅ ወለጋ ሰሜናዊው ምስራቅ ወለጋ ትሆናለህ ማለት ነው። እና በእነዚህ አካባቢዎች ወገኖች በአሁኑ ጊዜ ሁለት የፋኖ አደረጃጀቶች የአማራ ፋኖ ቢዛሞ በወለጋና የአማራ ፋኖ ወለጋ ሁለት እዞች እዚህ አካባቢ የፋኖዎች ይንቀሳቀሳሉ። በቃ ከአንገር ወንዝ በስተሰሜን ከዚህ ከተሞች በስተሰሜን ከነቀምቴ በስተሰሜን በስፋት ፋኖች ይንቀሳቀሳሉ እና አብይ አህመድ እነዚህ አካባቢዎች ሄዶ ጉብኝት አላደረገም። እንደው ወለጋ ሄዶ ጎበኘ ሲባል እነዚህ አካባቢዎች እንዳልሆነ ከነቀምቴ በስተሰሜን ያለው አካባቢ እንዳልሆነ ሆሮ ጉድሩ ወለጋም እንደዚሁም ከነቀምቴ በስተሰሜን እንዳልሆነ በዚህ አጋጣሚ ለማሳሰብ ወዳለሁ። ጉብኝት ያደረገው የት ነው? ጉብኝት ያደረገው አንዱ ነቀምቴ ከተማ ነው። ነቀምቴ ከተማ በጣም ሚሊታራይዝድ የሆነ ከፍተኛ ወታደሮች እዛ በኩል እንዲሰማሩ ተደርጎ ህዝቡም ደግሞ ካድሬውም ከተለያየ ቦታም ከአዲስ አበባም ከተለያየ ቦታም በማዜሎ በቃ ለአብይ አህመድ ትልቅ አቀባበል እንዲያደርግ ተደርጎ በቃ በነቀምቴ ከተማ አብይ ሲመጣ በቃ ደማቅ አቀባበል እንደተደረገለት ለማስመሰል በከባድ ወታደራዊ ጥበቃ የተደረገ በነቀምቴ የተደረገ ጥበቃ ልክ ያው ባህር ዳር እንደሚያደርገው ሌሎች ኮምቦልቻ እንዳደረገው ምናምን ማለት ነው። እዛ አካባቢ ያሉ ሰራዊት በሙሉ ሄደው ሪፐብሊካን ጋርድ ያን አካባቢ ተቆጣጥረው ከሌሎች ቦታዎች ሁሉ ካድሬዎች ሁሉ እንዲመጡ ተደርገው ልብስ ለብሰው እንዲጠብቁ ተደርገው ሰልፍ ይዘው እንዲጠብቁ ተደርገው በቃ አብቹ እያሉ እንደዛ እንዲያደርጉ በማድረግ ነቀምቴ ሰላምና ወለጋ ሰላምና መረጋጋት አለ፣ ወለጋ ሰላምና መረጋጋት አለ፣ ወለጋ ብልጽግና ነው የሚለውን ፖለቲካ ለማራመድ ሲል በነቀምቴ ይህንን አድርጓል። እና እስቲ እንመልከተው እስቲ እንደው የነበረው ሁኔታ እንደው እንመልከተው። ነቀምቴ ነው ወደፊት ተመስገን ጥሩነህም እዚህ ያለሽ መልስ አብዲሳንም እዚህ እናያለን። አብይ እሱ ደግሞ ከመኪና ወጥቶ ማህያላቸው ተማሪዎች ናቸው። ነገራቸው ከትምህርት ቤት እንዲመጡ ተደርገው እንዲሰለፉ ተደርገው ያው ይሄ እንደምታውቁት ወለጎ ነው ኮረኮንቻማ መንገድ ነው ያላችሁ ልማት ተቀላችኋል። በዚህ መንገድ እያለፈ በቃ ይሄ የምናየውን አየን ማለት ነው። ይሄም ያው የአባገዳ የግብጽ የሚመስለው ባንዲራቸው አለ እሱን ለብሰው ማለት ነው። ይሄ እንግዲህ ነቀምቴ ለአብይ አህመድ የተደረገ አካባቢ እና ነቀምቴ በዚህ በኩል መጥቷል። ነቀምቴ ያው ብዙ መከላከያ ተከቦ ያን ነገር አድርጓል። እንደገና በምዕራብ ወለጋም በቄለም ወለጋም ጉብኝት አድርጓል። በሶስት ቦታዎች ጉብኝት አድርጓል እና ነቀምቴ መጥቶ የተናገረው ንግግር ነው። ነቀምቴ መጥቶ በኦሮምኛ ነው የተናገረው። ኦሮምኛው ተተርጉሞ ነው እና በኦሮምኛ ትርጉሙ እንግዲህ ስለ ሰላም ያወራል። ኦሮሞ ምንድነው የሚለው? ኦሮሞ ሰላም የሚወድ ነው። ሰላም የሚወድ ስለሆነ ልጆቹን ምንድነው ስሙ ጠፋኝ በኦሮምኛ ነጌሶ እና ነጌሳ ብሎ ነው የሚጠራቸው። ሰላም ማለት ነው እንግዲህ። እንደገና ደግሞ ኦሮሞ ደግሞ ጥል ችግር ከተፈጠረ እርቅ የሚወድ ነው እና ለዚህም ብሎ ነው ልጆቹን አራርሳና አራርሶ ብሎ የሚጠራው ብሎ አብይ አህመድ ይናገራል። እና ስለ ሰላም ይናገራል፣ ስለ እርቅ ይናገራል። ሆኖም ስለ ሰላም ጥሩ ነገር ተናግሮ ግን በንግግሩ ውስጥ ምንድነው የሚለው? ቢላ ይዘው እየመጡባችሁ ነው ብሎ ይናገራል። ቢላ ይዘው እየመጡባችሁ ነው። ስለዚህ ሰውን ምን እያደረገ ነው ማለት ነው? ለጦርነት እየቀሰቀሰ ነው። ለጦርነት እየተቀሰቀሰ ነው። ሌላ ቦታ በአማርኛ ኢትዮጵያችን ብሎ ይናገራል። ኢትዮጵያችን ይላል። በኦሮምኛ ግን አማራው ቢላ ይዞ እየመጣብህ ነው ብሎ ኦሮሞ በአማራ ላይ እንዲነሳ ይቀሰቅሳል። ልክ በፓርላማ የአዲስ አበባ ሕዝብ ኦሮሞ ጠል ነው እንዳለው ማለት ነው። የአዲስ አበባ ሕዝብ ኦሮሞ ጠል ነው ብሎ እንዳለው ማለት ነው። እንዲህ አይነት ነገር እየተደረገ ሕዝብን ከሕዝብ እያጣላ ኦሮሞ ማህበረሰብ በአማራው ላይ እንዲነሳ
ጥያቄ እና ግፊት ሲያደርግ የሚያሳይ ቪዲዮ ነው እንግዲህ ወገኖች የተናገረው እና ይሄን እዚህ ጋር እንደምታዩት ይሄ በሰሜን ወለጋ በሰሜን ከነቀምቴ በስተሰሜን ግን አብይ አህመድ ድርሽ አላለም። ለምንድን ነው ድርሽ ያላለው? እዚህ አካባቢ እንደምታውቁት ከነቀምቴ በስተሰሜን እዚህ አካባቢ ፋኖዎች በስፋት የሚንቀሳቀሱ ናቸው እና ፋኖዎች በዚህ አካባቢ 1/3 የሚሆነው ቢያንስ ነው የምነግራችሁ። ባለፈው የህዝብ ቆጠራ መሰረት 1/3 የሚሆነው ማህበረሰብ እዚህ አማራ ነው እዚህ አካባቢ የሚኖረው። ለምሳሌ ሊሙ ገሊላ የሚባል ወረዳ አለ። ሊሙ ገሊላ ወረዳ 20% የሚሆኑት አማራዎች ናቸው። ከምዕራብ ነው የምንጀምርላችሁ። ከዛ ጊዳን አያና የሚባል ከተማ አለ። ጊዳን አያና ወረዳ አለ። ጊዳን አያና ወረዳ 34% ነዋሪው አማራ ነው። ኪረሙ ወረዳ አለ። ኪረሙ ወረዳ 35% የሚሆነው ነዋሪ አማራ ነው። አሙሩ ወረዳ አለ። አሙሩ ወረዳ 23% የሚሆነው ነዋሪ አማራ ነው። ጃርዴጋና ጃርቴ 24% የሚሆነው ነዋሪ አማራ ነው። አቤ ደንጎሮ ወረዳ ቱሉ ገና አካባቢ አቤ ደንጎሮ ወረዳ 55% የሚሆነው ነዋሪ አማራ ነው። ሆሮ ወረዳ ከሻምቦ ያለበት ማለት ነው። ሆሮ ወረዳ 31% የሚሆነው ነዋሪ አማራ ነው። ወደ ላይ በምንወጣበት ጊዜ ደግሞ አባዶ ወረዳ 28% የሚሆነው ነዋሪ አማራ ነው። አባያ ጮመን ደግሞ 27% የሚሆነው ነዋሪ አማራ ነው። አጠቃላይ እነዚህን አካባቢዎች ስንወስድ 33% የሚሆነው ህዝብ እዚህ የሚኖረው አማራ ነው። እንግዲህ እዚህ 33% የሚሆነው ህዝብ አማራ ነው የሚኖረው ብዬ ስላችሁ ምን ማለት ይመስላችሁ? ኦሮሞ በህዝብ ቆጠራው መሰረት ባለፈው ኦፊሻላዊ በሆነው የህዝብ ቆጠራ መሰረት ነው እንጂ አሁን አማራ የሚባለው ሆነ አሁን አማራ ተብለው የሚገደሉት አማራ ተብለው የሚፈናቀሉት አማራው ተብለው የሚጠቁት መጤ ሰፋሪ እየተባሉ የሚጠቁት አማራ ተብለው የተመዘገቡ ብቻ አይደለም። ኦሮሞ ተብለው የተመዘገቡ ነገር ግን እናታቸው አማራ የሆነች አባታቸው ኦሮሞ ወይም አባታቸው አማራ የሆነ እናታቸው ኦሮሞ ወይም ደግሞ ሚስታቸው ኦሮሞ የሆነች ወይም ባሏ ኦሮሞ የሆነ ወይ አያት ምናምን የሆነ የድብልቅ የሆነ ሰው አማራነት ምናምን የሆነ ሰው ካለ በቃ እሱ ንጹህ ኦሮሞ አይደለም ተብሎ ኦሮሞ ተብሎ አይቆጠርም። ስለዚህ ይሄ በምርጫ ቦርድ በምርጫ ቦርድ ምንድነው በህዝብ ቆጠራ ላይ የተመዘገበውን ሳይሆን እውነተኛ አማራ የሚባሉት እነማን ናቸው ብለን ከወሰድን ከግማሽ በላይ የሚሆነው እዚህ የሚኖረው ህዝብ አማራ ነው እና እዚህ አካባቢ ፋኖች በጣም ጠንካራ ሆነው ተደራጅተው ሁለት የወለጋ ህዝብ ተመስርቶ በዚህ አካባቢ እየተንቀሳቀሱ ነው እና እነዚህ ሁለት ወለጋ ህዝቦች ደግሞ ወደ አንድነት መምተው የአማራ ፋኖ ብሔራዊ ንቅናቄ አባል ሆነው ከፋኖችን ሁሉ አንድ ካደረገው ድርጅት ጋር አብረው እንደሚሰሩም ደግሞ በአንድነት እንደሚሰሩ የሚያስችል ሁኔታዎች እየተሰሩ ነው ያሉት። ስለዚህ በዚህ አካባቢ ከነቀምቴ በስተሰሜን ባለው አካባቢ የአማራ ፋኖ ብሔራዊ ንቅናቄ ይንቀሳቀሳል። የአማራ ፋኖ ብሔራዊ ንቅናቄ ከነቀምቴ በስተሰሜን ባለው ቦታዎች ይንቀሳቀሳል። እንግዲህ ትልቁ ጥያቄ ኦነግስ የሚለው ጥያቄ ኦነግ እውነት ለመናገር ከሆነ የት እንዳለ አይታወቅም። በነገራችን ላይ በብዙ ኦነጎች ነው ያሉት። ኦነጎች ተበታትነዋል። ግን እንደው በጣም የሚታወቀው በዓለም አቀፍም በብዙዎች ዘንድ የሚታወቀው ጃልመሮ የሚመራው የኦሮሞ ኦነግ ኦላ የሚባለው ነው እና ይሄ ኦነግ ኦላ የሚባለው መግለጫ አውጥቷል። አድማጮች፣ ተመልካቾች መግለጫ አውጥቷል። መግለጫው ይሄን ይመስላል እና ይሄ ኦላ የሚባለው መግለጫ አውጥቷል እና በመግለጫው መሰረት after being warned against regional destabilization of the Turkey president yesterday, Abiy Ahmed staged a visit to selected corners of Wallagga this morning. The purpose and message are threefold. ወደ ወለጋ ወደ ተመረጡ ቦታዎች አብይ አህመድ ጉብኝት አድርጓል ብሎ ይዘረዘርና ዝርዝሩን አላወጣም። ዘርዝሮ ሞስሊ የኦነግ ኃይል በምዕራብ ወለጋና በቀለም ወለጋ ነው ሞስሊ የሚንቀሳቀሰው። ግን በምዕራብና በቀለም ወለጋ የነበረው ኃይል በአብዛኛው እየተዳከመ እየተመታ እንደመጣ ነው መረጃዎች የሚጠቁሙት እና ብዙ ኦነግ ሲንቀሳቀስ ብዙ አይታይም።
ስለዚህ ኦነግ ሪሊ እንደው እዚህና እዛ ኃይል ሊኖረው ይችላል እንጂ ፋንክሽናሊ ኦፕሬሽናሊ ኦነግ አለ ብሎ መናገር አይቻልም። በዚህ ምክንያት ነው አብይ አህመድ በነፃነት በምዕራብ ወለጋና በቄለም ወለጋ የኦነግ ጠንካራ ስትሮንግ ሆልድ ነው የኦነግ ጠንካራ ቦታ ነው በሚባሉ ቦታዎች ሁሉ ሳይቀር በድፍረት ሄዶ እንደ ልብ መጓዝ የቻለው በዚህ ምክንያት ሳይሆን አይቀርም የሚል እምነት ግን ኦሊኖል ግን ኦነግ ሲንቀሳቀስ አይታይም። በቃ ላለፉት አንድ ዓመት ተኩል በተለይ ከታንዛኒያ እነ ጃልመሮ ታንዛኒያ ሄዶ ታንዛኒያ ሄዶ ለድርድር ከሄደ በኋላ ከዛ በኋላ ኦነግ ሲንቀሳቀስ አይታይም። አለ ይባላል ግን መኖሩ በሳይንስ ያልተረጋገጠ እንደዛ አንድ የነልመን ድራማ አለ። የነልመንና ምናላቸው ድራማ ነበረ። ለመሆኑ የሆነ ጥያቄ ሲጠየቅ ምን ልመን አለ ይባላል ነገር ግን በሳይንስ አልተረጋገጠም እና እንደዛ ማለት ነው። ስለዚህ የኦነግ ይንቀሳቀሳል ይባላል ግን ይንቀሳቀስ ሆነ ለመሆነ ወይ ይንቀሳቀሳልም ለማለት አይንቀሳቀስም ለማለት የሚያስችል በቃ ምንም የሚታወቅ ነገር ቤዚክሊ ኦነግ ሲንቀሳቀስ አይታይም። ግን መግለጫውን ግን እናያለን እና መግለጫው አውጥቷል እና በመግለጫው ላይ በጣም ኢንተረስቲንግ የሆነ ነገር አይቻለሁ። በጣም ጥሩ የሆነ ነገር ምንድነው የሚለው True to formula, Abiy again attempted to incite horizontal discord among the people of the country. በኢትዮጵያውያን መካከል በህዝብ መካከል ጎን ለጎን የጎንዮሽ አለመግባባትና ግጭት እንዲኖር እየሞከረ ነው ይላል። He says that the enemies of the Oromo are trying to take Oromo's opportunity from it. A remark directed toward development in the northern part of the country. ምንድነው የሚለው የኦሮሞ ጠላቶች የኦሮሞ መብት ኦሮሞን ሊገሉ እየሞከሩ ነው ብሎ ይናገራል። ይሄ ደግሞ ሰሜን ካሉት ማህበረሰብ ጋር ኦሮሞን ሊያጣላ ነው። This is a remark directed toward development in the northern part of the country. It should be recalled that he has repeatedly attempted, albeit without success, to portray the Prosperity Party as an exclusive Oromo political party. የኦሮሞ ብልጽግናን የኦሮሞ ተወካይ አድርጎ ለማቅረብ ብዙ ጊዜ ሞክሯል፣ አልተሳካለትም እንጂና ይሄ ሰው በጎንዮሽ ከሌላው ማህበረሰብ ጋር ግጭት ለመፍጠር እየሞከረ ነው። ሌላው ማህበረሰብን የኦሮሞ ጠላት አድርጎ በማቅረብ በተለይም ሰሜን ያለውን ማህበረሰብ የኦሮሞ ጠላት አድርጎ ለማቅረብ እየሞከረ ነው። የኦሮሞ ማህበረሰብ ከሌላው ጋር ሊያስተላልቅ ነው፣ ሊያገዳድል ነው በሚል በጣም ድፍረት ባለው መንገድ አልገለጹትም። ግን ለዘብ ባለ መልኩ ግን የአብይ አህመድን ሴራ አሳስቧል። ኦሮሞን ከሌላው ማህበረሰብ ጋር ለማጋደል፣ ኦሮሞን ከሌላው ማህበረሰብ ጋር ለማጣላት፣ ኦሮሞን ከሌላው ማህበረሰብ ጋር ለማነሳሳት እየሞከረ እንደሆነ ይሄ ሰው የኦሮሞ ተወካይ እንዳልሆነ አደጋ በኦሮሞ ማህበረሰብ ላይ ሊያመጣ እንደሚችል እንደሚያመጣም የኦሮሞ ነጻነት ሰራዊት ገልጿል እና ሰሜን ካሉ ወገኖች ጋር ሊያጣላን ነው፣ ሰሜን ካሉ ወገኖች ጋር ሊያጋጨን ነው፣ ሰሜን ካሉ ወገኖች ጋር ደም ሊያፋሰሰን ነው አይነት መልእክት ነው እንግዲህ የኦሮሞ ነጻነት ሰራዊት ኦላ ያቀረበው። ይሄ በጣም ጥሩ መልእክት ነው፣ ተገቢ መልእክት ነው። እንዳልኳችሁ የኦሮሞ ነጻነት ሰራዊት ብዙም ያው ፖለቲካቸው ብልሹ ነው ቢሆንም ግን አትሊስት እዚህ ጋራ ይሄንን ነገር ሪኮግናይዝ ማድረጋቸው ትልቅ ነገር። ለምን አብይ ቢላ ይዘው እየመጡ ነው። ኦሮሞ ላምናት ብሏል፣ ላሚቱ አውድቃለች። ቢላ ይዘው እየመጡ አሉ ሊያርዱን፣ ኦሮሞን ሊያጠፉ ቢላ ይዘው እየመጡ አሉ ብሎ የተናገረው ነገር አሳሳቢ ነው ወገኖች። የጥላቻ ንግግር ነው እና ይሄን የጥላቻ ንግግር ደግሞ ከምንም ነገር በላይ ለኦሮሞ ጉዳት እንደሆነ ነው ኦላ እየተናገረ ያለው። ኦሮሞን ወደ እርስ በርስ ጦርነት ውስጥ ከሌላው ማህበረሰብ ጋር የሚያላትም ኦሬዲ ኦሮሞ ወድቋል። ኦሮሞ በብዙ ቦታ ተዳክሟል። ኢንቨስትመንት የለ፣ ሰላም የለም ወገንጂ። ፌደራል መንግስቱ ገንዘብ መድቦ አንዳንድ ነገሮችን ካላደረገ ለንግድ፣ ለቱሪዝም፣ ለተለያየ መንገድ ከተለያየ ቦታ ሰዎች ወደ ኦሮሞ ክልል ወደሚባለው ቦታ አይመጡ። ወደ ወለጋ አሁን ወለጋ ሄዶ ኢንቨስት ለማድረግ የሚሄድ ማን ነው? ወለጋ ሄዶ ነቀምት ሄዶ ኢንቨስት የሚያደርግ? አሁን ሪዞርት ተሰርቷል። ነቀምቴ ብቻ ሳይሆን እንዳለ አምቦ ምናምን ማን ነው የሚሄደው? አሁን አንድ ሪዞርት ተሰርቷል፣ ግንጭ የሚባለው ሪዞርት። እዛ ግንጭ አሁን ማን ነው? እውነቴን ነው የምላቸው። አሁን ከአዲስ አበባ ወደ አዲስ አበባ የሚሄዱ ሰዎች ለመዝናናት ለተለያየ ነገር ወደ አዲስ አበባ የምትሄዱት የት ነው የምትሄዱ ሲባሉ አርባ ምንጭ ነው የሚሉት። በቃ ሁሉም ለመዝናናት የሚሄደው አርባ ምንጭ ነው። እውነቴን ነው።
በቃ እዛ የተለያዩ ሪዞርቶች አሉ። ሰው ሰላም ነው። ሰው ፒስ ነው። በቃ የኢትዮጵያን ባንዲራ ለብሶ ነው የምታገኟቸው ጋሞቹ እዛ ያሉ ጎፋዎቹና ጋሞቹ በቃ ኢትዮጵያን የሚወዱ ሶስት ጓደኞቼ እዛ ሄደው በቃ የነገሩኝ ነገር በጣም የሚያስቀና ነገር ነው የነገሩኝ። በቃ ሹፌሮቹ፣ ታክሲ ነጂዎቹ፣ ባጃጅ ነጂዎቹ በሙሉ የሚያወሩት ነገር የኢትዮጵያን ነገር ነው። በቃ የሚያወሩት የኢትዮጵያን ባንዲራ በየቦታው ነው የሚያወሩት። ጅልሙጡ ነው የኢትዮጵያ ባንዲራ እና በቃ አርባ ምንጭ ማለት በቃ ልነግራችሁ አልችልም። በቃ ሰው አሁን ከአዲስ አበባ ለመዝናናት ለማረፍ የሚሄደው አርባ ምንጭ ነው። ግን ምን የመሰለ እኮ ሪዞርት እኮ አለ አምቦ ግንጭ የሚባል ግን እዛ መሄድ የለም። ግንጭ ነው ወንጪ የሚባል ለምን? ሁሉ ነገር በኦሮምኛ ነው። ዘረኝነት ነው፣ ጠባብነት ነው። ይሄ የኦነግ አስተሳሰብ ጠባብነት ነው። አሁን ጅማ ሄዶ ማን ነው ጅማ ሄዶ ሊዝናናው? የተለያየ ሪዞርት ተሰጥቷል። ማን ነው እዛ ሄዶ ሊዝናናው? ማን ነው እዛ ሄዶ ኢንቨስት የሚያደርግ? አያችሁ። ስለዚህ ንግድ ከሌለ ኢንቨስትመንት ከሌለ ምንም ነገር ከሌለ የኦሮሞ ማህበረሰብ ኢኮኖሚክሊ የወደቀ ማህበረሰብ እና ባለፉት በርካታ ዓመታት የኦሮሞ ማህበረሰብ የኢኮኖሚ ተጠቃሚ አልሆነ። በዛ ላይ በጦርነት ውስጥ ነው ያለው። ስለዚህ ኦነግ በእንቅርት ላይ ጆሮ ደግፍ እንደሚባለው እንደዚህ ሆኖ ደግሞ እንደገና ከአጎራባች ከሶማሌዎች ጋር ጦርነት ተጀምሯል። በአንዳንድ ቦታዎች ከሶማሌዎች ጋር በአንዳንድ ቦታዎች የኦሮሞ መሬት ነው ምናምን በሚል ኦልሬዲ ግጭትና ጦርነት ተጀምሯል። በአንዳንድ ቦታዎች በሞያሌ አካባቢ፣ በሐረር፣ በባቢሌ አካባቢ፣ በጉርሱም አካባቢ ግጭቶች ተጀምሯል። ከሌሎች ከሲዳማዎች ጋር ግጭት ኦልሬዲ ተጀምሯል። በፊት የሲዳማ እጀቶች የኦነግ ታናሽ ወንድሞች ነበሩ። አሁን የኦነጎቹ የኦሮሞ ፖለቲከኞች ሲዳማን ለመዋጥ ስለፈለጉ ሲዳማዎችን ከጀርባ አነሳስተው የራሳቸው ክልል ይኖራችሁ እናንተ ሲዳማ ናችሁ፣ ትልቅ ህዝብ ናችሁ፣ ትልቅ ማህበረሰብ ናችሁ፣ የራሳችሁ ክልል ይኖራችሁ ምናምን አሏቸውና የራሳችን ክልል ተብሎ ሐዋሳን ይዘው የራሳቸው ክልል መሰረቱ። የሲዳማ ክልል አሁን የሲዳማ ክልል በሚመሰረቱበት ጊዜ ከዛ በኋላ የሲዳማ ክልል የደቡብ ክልል መቀመጫ መሆኑ ስለቀረ ሲዳማ ሐዋሳ ላይ ይፈስ የነበረው ሐዋሳ ዙሪያ ይፈስ የነበረው የኢኮኖሚክ ኢንጀክሽን በ1/4 ቀነሰ። ሐዋሳ የነበሩ የደቡብ ክልል መስተዳድሮች በሙሉ ሐዋሳ ላይ የሚፈስ የነበረው ገንዘብ በሙሉ የተወሰነው አርባ ምንጭ፣ የተወሰነው ጂንካ፣ የተወሰነው ሆሳና መሄድ ጀመረ። ስለዚህ ሐዋሳ ከተማ የቱሪዝም ቦታ ነበረች፣ ደግሞ ሆቴሎች፣ ሪዞርቶች። ስለዚህ ጄቶች ባደረጉት ነገር ወላይታዎችንም ደግሞ ቤት ውስጥ ገብተው ስላቃጠሉ በቃ የኦነግ መንፈስ ለተወሰነ ጊዜ ወሯቸው ስለነበረ እነሱ በቃ ሰው ሁሉ በቃ እነዚህ ዘረኞች ናቸው በሚል ኮምፕሊትሊ ሐዋሳን ከተማ ሰው አቮይድ ያደረገ። ሐዋሳ ሄዶ የሚዝናና የነበረ ሐዋሳ ሄዶ ኮንቬንሽኖች፣ ቱሪዝሞች፣ የተለያየ ስብሰባዎች ሐዋሳ ነበር የሚደረጉት። አሁን ሰው ያንን ተወና ቀጥታ ወደ ሌላ ቦታ ሄደ። የቱሪዝም ሀገር ነበረች፣ በቱሪዝም ላይ ዲፔንድ የምታደርግ ነበረች። ሁሉ ነገር ቀጥ በሚሆንበት ጊዜ ሲዳማዎች ምን ሆኑ? ሲዳማዎች ዘጭ። ያ ብቻ አይደለም፣ ጭራሽ መሬቶቻቸውን የኦሮሞ እየተባሉ ወደ 19 ቀበሌዎች ኦሮሞቹ የኦሮሞ ብልጽግና የኦሮሞ መሬት ነው በሚል አፈሳ አረጋባቸው። ምን ከማን ጋር ኃይል የላቸው? ከወላይታው፣ ከስልጤው፣ ከጉራጌው፣ ከሌላው ማህበረሰብ ጋር ለያቸው። ለብቻቸው እንዲቀመጡ አደረጋቸው። ለብቻቸው ከለያቸው በኋላ ይሄው የኦሮሞማ ኃይል እየዋጣቸው ነው። አሁን ጭራሽ የሐዋሳ ኤርፖርትንም የኦሮሞ ነው ተብሎ ከሻሸመኔ ጋር ደባልቀው ጥቁር ብላም ከሚባል ቦታ ከሻሸመኔ ጋር ደባልቀው እየዋጧቸው። ስለዚህ የኦሮሞ ማህበረሰብ ከሲዳማ ጋር እየተጣላ ነው፣ ከወላይታ ጋር እየተጣላ ነው፣ ከጉራጌ ጋር እየተጣላ ነው፣ ከሶማሌ ጋር እየተጣላ ነው። አሁን ደግሞ ከአማራው ጋር እንዲጣላ አብይ አህመድ እየቀሰቀሰ ኦልሬዲ ተጣልቷል። ለምን? በርካታ የኦሮሞ ወጣቶች አማራ ክልል እንደ ቅጠል እየረገፉ የኦሮሞ ልጆች ለሀገር ነው የምትዋጉት፣ ለሌላ ነገር ነው የምትዋጉት እየተባሉ አማራ ክልል የማያውቁት ሀገር እየሄዱ እንደ ቅጠል እየረገፉ ብዙ የኦሮሞ እናቶች ልጅ አልባ እየሆኑ ልጆቻቸው እዛ እየሄደው በመጡበት ልጆቻቸው እየታፈሱ እየሞቱ ነው። አሁን ደግሞ በተለየ መልኩ እንደገና የዘር ጦርነት እንዲቀሰቀስ አብይ አህመድ እየሞከረ ነው።
አማራውን እንደ ጠላት ቆጥሮ አማራው በኦሮሞ ላይ ቢላ ይዞ መጥቷል እያለ ነው። እና ይሄንን ነው እንግዲህ የኦሮሞ ነጻነት ግንባር የተቃወመው። እና እንዲህ አይነት አገዛዝ ነው እንግዲህ ኢትዮጵያ ውስጥ ያለው ክፉ አገዛዝ፣ ጸረ ኦሮሞ አገዛዝ፣ ጸረ ኦሮሞ በቃ ኦሮሞ ማህበረሰብን መጠቀሚያ እያደረገ ያለ አገዛዝ። በዚህ አገዛዝ በዚህ በኦሮሞ ብልጽግና አገዛዝ ለኦሮሞ ቆመናል ይላሉ፣ ግን የኦሮሞ ማህበረሰብ እንደዚህ አገዛዝ የተዋረደበት የተሰቃየበት መከራውን የበላበት ጊዜ ይሄ ኦነጎችም የሚያራምዱት ኢትዮጵያን በመጥላት ላይ የተመሰረተ ፖለቲካ፣ አማራውን በመጥላት ላይ የተመሰረተ ፖለቲካ ኦሮሞን ገሎታል። ኦሮሞነት ኢትዮጵያዊነት ነው። ኢትዮጵያን ባሳነስን ቁጥር ኦሮሞነትን ያሳንስ። ኢትዮጵያን ባዋረድን ቁጥር ኦሮሞነትን ያው የኦሮሞ ሄሪቴጅ የኦሮሞ አሻራ በሁሉም ኢትዮጵያ የኦሮሞ አሻራ በሁሉም ኢትዮጵያ ራያ ሂዱ፣ ራያ መሆኔ ከመሆኔ በስተ ወደ አፋር ድንበር ከመሆኔ ወደ አፋር ድንበር በስተ ምስራቅ በምትሄዱበት ጊዜ ወደ 4000 ነው 5000 የሚሆኑ ሰዎች አሉ። አንድ ሰው ሲነግረኝ ኦሮምኛ ተናጋሪዎች ትግራይ ውስጥ ኦሮምኛ ተናጋሪዎች አሉ። ከመሆኔ በስተ ወደ አፋር በምትሄዱበት ጊዜ ኦሮምኛ ነው የሚናገሩት። ትግራይ ውስጥ ኦሮሞዎች አሉ። መተከል፣ ድባቴ ወረዳ፣ ቡለን ወረዳ ኦሮሞዎች አሉ፣ በብዛት ይኖራሉ። ጎጃም ወገኖቼ፣ ጎጃም ከደብረ ታቦር ወደ ታች በምትሄዱበት ጊዜ ጎጃም ውስጥ ኦሮምኛ ተናጋሪዎች አሉ። ይሄ እንግዲህ ኦሮምኛ ተናጋሪው ነው የምነግርህ። ኦሮምኛ ተናጋሪ ያልሆነ ደግሞ ከኦሮሞ ጋር የተዋለደ ማህበረሰብ ጎጃም ብትሉ፣ ሸዋ ብትሉ፣ ወሎ ብትሉ ከኦሮሞ ጋር የተዋለደ ማህበረሰብ ወሎን ያለ ሸዋ፣ ወሎን ያለ ጎንደር፣ ይቅርታ ወሎን ያለ ኦሮሞ፣ ጎጃምን ያለ ኦሮሞ፣ ሸዋን ያለ ኦሮሞ ማሰብ አይቻልም። የኦሮሞ አሻራ ድብን አድርጎ ሸዋ ላይ አለ። የኦሮሞ አሻራ ጎንደር ላይ አለ። የኦሮሞ አሻራ ወሎ ላይ አለ። በተወሰነ መልኩ የኦሮሞ አሻራ ራያ ትግራይ ላይ አለ። ስለዚህ ኦሮሞነት ማለት ኢትዮጵያዊነት እና ኦነጎች እያራመዱት ያለው ኦነግን ከኢትዮጵያዊነቱ ኦሮሞን ከኢትዮጵያዊነቱ ኦሮሞን ከኢትዮጵያዊነቱ የማጣላት ፖለቲካ ኦሮሞን ከኦሮሞ ጋር የማጣላት ፖለቲካ ነው። እነሱ በሚስዮናውያን ቆሻሻና ዘረኛ አስተሳሰብ አይምሯቸው ተበላሽቶ ወጣቱንም በመጥፎና ቆሻሻ አስተሳሰብ መርዘውት በኦሮሞ ማህበረሰብና በተቀረው መካከል ጠብ እንዲፈጠር ነው ያደረጉት። ኦነጎችም ጭምር እና አብይ አህመድም ጭምር አስተሳሰቡ ጭምር። ግን ያ ኦሮሞን አልጠቀመም። ኦሮሞነት ኢትዮጵያዊነት፣ ኦሮሞነትን ማሳነስ ኢትዮጵያዊነትን ማሳነስ፣ ኢትዮጵያዊነትን ማሳነስ ኦሮሞነትን ማሳነስ፣ ኢትዮጵያዊነትን ማዋረድ ኦሮሞነትን ማዋረድ ነው። ታላቋ ኢትዮጵያ ኦሮሞን ለመገንባት ኢትዮጵያን ማጥፋት አለብን ነው የሚሉት አይደለ? እነ አሰፋ ጀለታና ኦነጎች ኢትዮጵያን ለማጥፋት በሚሄዱበት ጊዜ ኦሮሞን ነው የሚያጠፉት። ለምን? ኦሮሞነት ማለት ኢትዮጵያ። ስለዚህ የእነ አብይ ፖለቲካ ይሄ ነው። ስለዚህ የኦሮሞ ወጣቶች መንቃት አለባቸው። ኦነጎች ትንሽ ሻል እያሉ ነው፣ እየገባቸው ነው። አሁንም እዛው ቆሻሻ አስተሳሰብ ውስጥ ነው ያሉት፣ ግን አትሊስት ዳር ላይ ነው ያሉት። አሁን እና አብይ አህመድ ኦሮሞን ከአማራ ጋር ለማጣላት እያደረጉት ነገር ያለው ለኦሮሞ በበለጠ ሊጎዳ እንደሚችል እየገባቸው ነው። ኦሮሞ የሚጠቀመው ከአማራው ጋር ሲስማማ፣ ከአማራው ጋር እርቅ ሲመሰርት፣ ከአማራው ጋር የጋራ አንድነቱን መስርቶ የጋራ ጥቅሙን አይደንቲፋይ አድርጎ እንደ ኢትዮጵያዊ በሰላም መኖር ሲችል እንደሆነ በተወሰነ መልኩ እየገባቸው የደረሰባቸውና ስቃይ እያስተማራቸው ነው። ለዚህም ነው ይሄንን መግለጫ ያወጡት። አብይ አህመድን በማውገዝ አብይ አህመድ ሌላውን ኢትዮጵያዊ እንደ ጠላት አድርጎ የኦሮሞ ጠላት አድርጎ እያደረገ የሚያቀርበው ነገር ለኦሮሞ አደገኛ ነው ብሎ መናገራቸው በተወሰነ መልኩ ትንሽ ነገሩ የገባቸው ይመስላል። ግን አሁንም እዛው ዳር ነው ያሉት። ስቲል ታላቋ ኦሮሚያ የሚለው እብደት ውስጥ ነው ያሉት።
ፊንፊኔ ኬኛ የሚለው እብደት ውስጥ ነው ያሉት። ቢሆንም ግን አትሊስት በዚህ በተወሰነ መልኩ የአብይ አህመድ ፖለቲካ ኦሮሞን ከአማራ የማጣላት ፖለቲካ ኦሮሞና አማራ ላይ ኦሮሞና አማራ እንደ ጠላት እንዲተያዩ የማድረግ ፖለቲካ ለስልጣኑ ብሎ እንደዛ እንዲጠላሉ የማድረግ ፖለቲካ ለኦሮሞ ጉዳት እንደሚያመጣ መገንዘባቸው ትልቅ ነገር። ግን እና አብይ አህመድ እንዲህ አይነት አስተሳሰብ ግን ያላቸው ከኦነግ ፖለቲካ የመጣ መሆኑንም መርሳት የለባቸውም። ለምን የኦነግ ፖለቲካ በጥላቻ ላይ የተመሰረተ ፖለቲካ ነው። ኢትዮጵያን በመጥላት ላይ የተመሰረተ ፖለቲካ ነው። አማራን በመጥላት ላይ የተመሰረተ ፖለቲካ ነው። ስለዚህ አብይ አህመድ የነሱ አስተሳሰብ ልጅ ነው። የኦሮሞ ብልጽግናዎች እነ ሽመልስ አብዲሳ የኦነግ አስተሳሰብ ልጆች ናቸው። ለነ ሽመልስም ለነ አብይም አህመድ እንደዚህ ጸረ አማራ አጀንዳ እንዲያራምዱ ያደረጋቸው የኦነግ ፖለቲካ ነው። ስር መሰረቱ ኦነግ። የኦነግ ልጆች እኮ ናቸው። የነ ባሮ ትምሳ፣ የነ ሌንጮ ለታ፣ የነ ዲማ ነጎ፣ የነ ነጋሳ ዲልቦ ልጆች ናቸው። ኢትዮጵያን የሚጠሉ ኢትዮጵያን በመጥላት ላይ ያደጉ በሚስዮናውያን ኢትዮጵያን በመጥላት አእምሯቸው የተበላሸ ሰዎች ልጆች ናቸው እና አብይ አህመድ። ስለዚህ እና አብይ አህመድ ለሚያራምዱት ፖለቲካ በተወሰነ መልኩ ኦነግም ተጠያቂ። ግን ቢያንስ አትሊስት እነ ጃልመሮ በዚህ ረገድ አብይ አህመድ እያደረገ ያለውን ነገር ኖቲስ ማድረጋቸው በጣም ትልቅ ነገር ነው እና አብይ አህመድ እንግዲህ ይሄንን ነው ያደረገው ወገኖቼ። ፋኖን ቢላ ይዘው እየመጡ ነው እያለ ነው። በነገራችን ላይ ላሚቷ ወድቃለች ብሎ የተናገረው ነገር ትክክለኛ ነው። እኔ ያ የላሚቷ የኦሮሞን አይደለም የምለው የኦሮሞ ብልጽግና ነው የምለው። የኦሮሞ ብልጽግና ወድቋል። አዎ ፋኖ ቢላ ይዘው እየመጣ የኦሮሞን ብልጽግናና ስርዓቱን ቆርጦ ለምጣል የመጣ ወድቋል። አዎ ወድቋል። የቀረው እንዳይነሳ ማድረግ ነው። እንዲነሳ የሚፈልጉ ኃይሎች አሉ። ፋኖ ግን ያቺ ላሚቷ የኦሮሞ ብልጽግና ነው። ይሄ የዘር ህገ መንግስቱ ቆሻሻ ህገ መንግስቱ ነው። ፋኖ ያንን ጥሎታል። አሁን የቀረው መጨረስ ነው። ፋኖ ደግሞ በቅርብ ጊዜ ውስጥ ይህንን ክፉና ዘረኛ አገዛዝ ይጨርሰዋል። ቢላ ይዘው እየመጡ ነው ያለው ፋኖ እውነቱን ነው። ፋኖች ቢላ ይዘው እየመጡ ነው። ቢላ ይዘው እየመጡ ግን የኦሮሞን ማህበረሰብ ለመጉዳት አይደለም። እንደውም ይህንን የኦሮሞ ማህበረሰብ ጠላት የሆነውን የኦሮሞ ማህበረሰብን እያሰቃየ ያለውን የኦሮሞ ማህበረሰብ ከሌላው ማህበረሰብ ጋር እንዲጠላ ያደረገውን ክፉ ጸረ ኦሮሞ አገዛዝ አስወግዶ አማራውን በማዳን ኦሮሞውንም በማዳን ኢትዮጵያውንም ለማዳን ይህንን ነው ብለው እንግዲህ አድማጮቼ፣ ተመልካቾቼ የአብይ አህመድ ፋኖችን ቢላ ይዘው እየመጡ ነው አለ በሚል ስር ያዘጋጀው ዝግጅት ይሄን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስከምንገናኝ ደህና ሁኑ።